ሁላችንም እንቀምሰዋለን መዘጋጀት ይኖርብናል ማለት ነው። ወኢነማ ትወፈውነ ኡጁረኩም የውመል ቂያማ ምንዳችሁን የምትከፈሉት የቂያም ዕለት ነው ይለናል አላህ። ፈመን ዙሕዚሃ ዐኒ ናሪ ወኡድኺለል ጀነተ ፈቀድ ፋዝ ይለናል። ጀነት ገብቶ ከእሳት የራቀ የሆነ ሰው እድለኛ ሆኗል ይለናል ማለት ነው። ምን ማድረግ አለብን? ይህ ቀብር ብሎ ማለት ሐቂቃ በጣም ይከብዳል። ወላሂ በጣም ይከብድ ነው። መልእክተኛው ዐለይሂ ሰላቱ ወሰላም አልቀብሩ አወሉ መናዚሊል አኺራ፣ ቀብር ብሎ ማለት የአኺራ መጀመሪያ ማረፊያ ነው ይሉናል ማለት ነው። አልቀብሩ ኢማ ሑፍረቱ ሚን ሑፈሪ ኒራን ወኢማ ረውደቱ ሚን ረውደቲል ጂናን አው ከማ ቃለ ዐለይሂ ሰላቱ ወሰላም። መልእክተኛው ምን ይላሉ ሐዲታቸው ላይ? ይህ የምታዩት ቀብር ብሎ ማለት ወይ የጀነት ጨፌ ነው አሉ፣ ወይ ደግሞ የእሳት ጉድጓድ ነው ይሉናል ማለት ነው። ስለዚህ የእያንዳንዳችን ምን መሆናችን አይቀርም፣ ቀብር መግባታችን አይቀርም። ኩል አልመውቱ ባቡን ወኩሉ ናሲ ዳኺሉሁ ያ ለይተ ሽዕሪ ለው ዐሊምቱ መዳሩ። ምን ይላል? ኩሉ ናሲ ሰው ሁላ በሙሉ ምን ይሆናል? ይህንን ቀብር ይገባዋል። በር ነው፣ የተኛውም ሰው ይገባል። ከሞት ኋላ ያለውን ቤት ባወኩኝ ብዬ ተመኘሁኝ። ምን ይሆናል? ወይ ጀነት እንሆናለን ወይ ጀሃነም እንሆናለን። መልእክተኛው ዐለይሂ ሰላቱ ወሰላም ከዕለታት አንድ ቀን አቡ ሰለማ የተባለው ሰሓባ ሞተ። ቀብር ቦታ በሄዱበት ምን አሉ? እስተዒዙ ቢላሂ ሚን ዐዛቢል ቀብር፣ እስተዒዙ ቢላሂ ሚን ዐዛቢል ቀብር፣ እስተዒዙ ቢላሂ ሚን ዐዛቢል ቀብር። ከቀብር ቅጣት በአላህ ተጠበቁ አሉ። ከቀብር ቅጣት በአላህ ተጠበቁ። ሶስት ይህንን አሉና ምን አሉ? አንድ የአላህ ባሪያ ወደ አኼራ በሚቅጣጭ ሰዓት ምን ይሆናል? መላይካዎች ይመጣሉ፣ ሩሑን ይዞ ይሄዳሉ። መጨረሻ ሰዎች ቀብር ውስጥ አስገብቶት አፈር ልክ ደፍኖ እየሄዱ የእግራቸውን ድምፅ ይሰማል። የስመዑ ቀርዐ ኒዓሊሂም አሉ መልእክተኛው ዐለይሂ ሰላቱ ወሰላም። የጫማቸውን የኮቴያቸውን ድምፅ ይሰማል አሉ። ከዛ መላይካ ይጠይቀዋል። በምንድን ነው የሚጠየቀው? አንድ ሰው ቀብር ውስጥ ከገባን ሶስት ነገር ነው የምንጠየቀው። መረቡ ወመዲኑ ወመረሱሉ። ማንን ነበር የምታመልከው? ማንን ነበር የምትከተለው? በምን ሃይማኖት ላይ ነበር? እነዚህ ሶስት ጥያቄዎችን የእያንዳንዳችን ቀብር ውስጥ የምንገባ ከሆነ ሐቂቃ እንጠየቃለን። እዚህ ቀብር ውስጥ ፈተና አለ። ወይ ጀነት ነው የምንሆነው ወይ ጀሃነም ነው የምንሆነው። የጀነት የምንሆነው ረሱልን የምንታዘዝ ከሆነ የጀነት ነን። ረሱልን የምናምፅ ከሆነ ረሱልን ማንታዘዝ ከሆነ የረሱልን ሱና ማንከተል ከሆነ የጀሃነም እንሆናለን። መን አጣዐኒ ደኸለል ጀነ ወመን ዐሳኒ ፈቀድ አባ ብሏል መልእክተኛው ዐለይሂ ሰላቱ ወሰላም። እሺ ብሎ የታዘዘ ሰው ጀነት ገባ አሉ። እምቢ ያለ ሰው ደግሞ እሱ ነው እምቢ ያለው ጀነት ግባ ሲባል። መልእክተኛውን መታዘዝ አለብን ጀነትን ከፈለግን። መልእክተኛውን መታዘዝ አለብን ጀሃነምን ምንፈራ ከሆነ። አላህን በብቸኝነት ማምለክ አለብን። ጀነት ምናገኘው አላህን በብቸኝነት ስናመልክ ነው። መልእክተኛው ዐለይሂ ሰላቱ ወሰላም ሐዲታቸው ላይ ምን ይላሉ? መን ለቂየ አላህ ላ ዩሽሪኩ ቢሂ ሸይአን ደኸለል ጀና። አላህን የተገናኘ ሰው ቅንጣት ሳያጋራ በአላህ ምንንም ሳያጋራ የተገናኘ የሆነ ሰው ጀነት ገባ አሉ። ወመን ለቂየሁ ዩሽሪኩ ቢሂ ሸይአ፣ በአላህ ቅንጣት ምንም ይሁን ማንንም ይሁን እያጋራ ምን የሆነ ሰው የሞተ ሰው እሳት ገባ አሉ መልእክተኛው ዐለይሂ ሰላቱ ወሰላም። ምን ማድረግ አለብን? ተውሂድ ለዚህ ቀብር ይጠቅመናል። አላህን በብቸኝነት ማምለክ አለብን። ቁርአናችን በተውሂድ ያዘናል። ሁሌ የምንቀረው ፋቲሓ በተውሂድ ያዘናል። አልሐምዱሊላሂ ረቢል ዓለሚን አርረሕማን ራሒም ማሊክ የውም ዲን ኢያከ ነዕቡዱ እንላለን ማለት ነው። ይህንን አረብኛ ነሕው ሉጋ ያወቀ ሰው ወላሂ ደሊል ሌላ አይፈልግም። ኢያከ ነዕቡዱ አንተም ብቻ እገዛለሁ ማለት ነው። አንተም ብቻ እገዛለሁ። ከዛስ ወኢያከ ነስተዒን በአንተ ብቻ እገዛን እፈልጋለሁኝ። ይህ ትልቅ የቁርአን መልእክት ነው። ወላሂ ኢያከ ነዕቡዱ ብሎ ማለት መልዒባዳ ዒባዳ ብሎ ማለት ምንድን ነው? ሰላትን ለአላህ ብቻ መስገድ አለብን።
ስንሳለ አላህ ብቻ ማድረግ አለብን። ስንምል በአላህ ብቻ መማል አለብን። እንዲሁም ደግሞ ስጁድ ስናደርግ ለአላህ ብቻ መሆን አለበት። ዒባዳ ብሎ ማለት አላህ የሚወደው ነገር በሙሉ ዒባዳ ይባላል። ምን ማድረግ አለብን? አላህን በብቸኝነት ማምለክ አለብን። ቀብር ላይ ምንድነው? ከአላህ ውጭ ምንም ነገር እናምልክ ምን እንሆናለን? የሳት ነው ምንሆነው። ስለዚህ ጀነትን የፈለገ ሰው ተውሂድን መማር አለበት። ቀብር በጣም ይከብዳል። መልእክተኛው ዓለይሂ ሰላቱ ወሰላም በሌላ ቀን ምን አሉ? ለምስሊ ሃዛ ፈአዒዱ አሉ። ለዚህ ቀን አምሳያ ተዘጋጁ አሉ። የእያንዳንዳችን መዘጋጀት አለብን። ወላሂ ሰውን አምጥተን ቀብረን እንደሄድን ሁላ እኛንም የሆነ ቀን ይቀብሩናል። ለዚህ ቀብር እንዘጋጅ። ምንድነው የሚጠቅመው? አላህን በብቸኝነት እናምልክ። አላህን በብቸኝነት ማምለክ ብሎ ማለት የላ ኢላሃ ኢላላህ ትርጉም ነው። ላ መዕቡደ ቢሐቅን ኢላላህ፣ ከአላህ በስተቀር በእውነት ተመላኪ የለም ብለን ይህንን ማመን አለብን። ካልሆነስ ለአላህ እየሰገድ ለሌላ ምን ሰግድ ከሆነ፣ ለአላህ እየተሳልን ለሌላው ምንሳል ከሆነ፣ አላህን ያ ረብ የሆነ ነገር አድርገልን፣ ልጅ ስጠኝ፣ ዝናብ ስጠን፣ አፍያ ስጠን እንደምንለው ሌላን አካል እንዲህ ምንል ከሆነ ምን ይሆናል? ሽርክ ይሆንብናል። ወላ ተድዑ ሚን ዱኒላህ ይላቸዋል ቁርአን ውስጥ አላህ። ወላ ተድዑ ሚን ዱኒላህ፣ ከአላህ ውጭ ማንንም አትጥራ ይላቸዋል መልእክተኛው ዓለይሂ ሰላቱ ወሰላም። ወላ ተድዑ ሚን ዱኒላህ፣ ከአላህ ውጭ ማንንም አትጥራ። ዱዓ አይፈቀድም ከአላህ ውጭ ሌላን መጥራት። ማንን ነው የምንጠራው? ከአላህ ውጭ ማንንም ምንም ነገር በማይችለው ነገር መጥራት፣ እርዳታን መፈለግ አይፈቀድም። ማንን መጥራት አለብን? አላህን መጥራት አለብን። ወኢን የምሰስከ አላሁ ቢዱርን ይላቸዋል መልእክተኛው ዓለይሂ ሰላቱ ወሰላም። አላህ በበሽታ አንተን ቢነካ ፈላ ካሽፈ ለሁ ኢላሁ፣ ከአላህ ውጭ የሚገልጠው የለም ይላቸዋል። ከአላህ ውጭ አደጋ ቢመጣ፣ ድርቅ ቢመጣ፣ የሆነ ነገር ቢመጣ ቢሰፍርብን ከአላህ ውጭ የሚገልጠው የለም፣ አላህ ብቻ ነው። ፈላ ካሽፈ ለሁ ኢላሁ ይለናል። በሌላ ቦታ ለረሱሉ ዓለይሂ ሰላቱ ወሰላም ምን ይላቸዋል? አመን ዩጂቡል ሙጠረ ኢዛ ደዓህ ወየክሽፉ ሱእ ወየጅዐሉኩም ኹለፋአ አልአርድ። አመን ዩጂቡል ሙጠረ ኢዛ ደዓህ፣ ሙጠር ብሎ ማለት የተቸገረ የተጣበበ የሆነን ሰው ማን ነው እሺ ብሎ ሀጃውን የሚያሳካው? ወየክሽፉ ሱእ፣ መጥፎን ነገር የሚገልጠው ማን ነው? አኢላሁም መዐላህ፣ ከአላህ ሌላ አለን እንደ አማልክት ይላል። ከአላህ ውጭ ማንም የለም። ፈፊሩ ኢለላህ ይለናል አላህ። ስትሸሹ ወደ አላህ ሽሹ ይለናል። ወደ አላህ መሸሽ አለብን። አለይሰ አላሁ ቢካፊን ዐብደሁ፣ አላህ ለባሪያው በቂ ያረል እንዴ? ይበቃናል ማለት ነው። ወደ ማን መዞር አለብን? ዒባዳ ብሎ ማለት አላህን በብቸኝነት ማምለክ ነው። ሐቂቃ ለቀብራችን የሚጠቅመንን ነገር ነው መስራት ያለብን ዱንያ ላይ እያለን። አላህን በብቸኝነት ማምለክ አለብን። ረሱልን ብቻ መከተል አለብን። እስልምናን አላህ የወደደንን ዲን ይህንን መያዝ አለብን። ይህንን በደንብ ሟጨን ከያዝን ምን እንሆናለን? ቀብር ላይ እድለኛ እንሆናለን። ይህ ቀብር ብዙ ሰው ተቀብረዋል። ይኸው እያየን ነው። መልእክተኛው ዓለይሂ ሰላቱ ወሰላም ምን ብለዋል? የቀብር ስርዓት ብዙ አውርቷል። ከዚህ ውስጥ አንዱ ምንድነው? አንድ ሰው ጀናዛ ላይ መጮህ የለበትም። ወላሂ ጀናዛ ላይ ምን መሆን የለበትም? መጮህ የለበትም ብሏል መልእክተኛው ዓለይሂ ሰላቱ ወሰላም። ምን ይሆናል አሉ? የሳት ልብስ ለብሶ ይቀሰቀሳል ብሏል መልእክተኛው ዓለይሂ ሰላቱ ወሰላም። የሳት ልብስ መልበስ የለብንም። ረሱል የነገሩንን አሁኑኑ እንስማ። የታዘዘኝ ሰው ጀነት ይገባል፣ እኔን የወነጀለ ሰው ጀሃነም ይሄዳል ብሏል መልእክተኛው ዓለይሂ ሰላቱ ወሰላም። አኢመተል አርባዕ ትላልቅ አኢማዎች ምን ይሉ ነበር? እኛን አትከተሉ ረሱልን ተከተሉ ይላሉ። ማን? አሻፊዒ፣ ማሊክ ወአሕመድ ወአቡ ሐኒፋ። እነዚህ ትላልቅ አኢመተል አዕላም፣ እነዚህ ትላልቅ ጀበሎች ምን ይሉ ነበር? እኛን አትከተሉ ይሉ ነበር። ቃለ አቡ ሐኒፈተል ኢማሙ ላ የንበጊ ሊመን ለሁ ኢስላሙ አኽዘን ቢቀውሊ ሐታ ቱዕረዳ ዐለል ኪታቢ ወሱነቲል ሙርተዳ። አቡ ሐኒፋ ምን ይሉ ነበር? የኔን ንግግር መያዝ አይፈቀድም ይሉ ነበር። እስተመች ይላሉ? በቁርአን ሐዲስ እስኪመዘን ድረስ አሉ። በቁርአን ተመዝኖ ካለፈ ያዙት ብሏል። ወማሊኩን ኢማሙ ዳሪል ሂጅራ ቃለ ወቀድ አሻረ ነህወል ሑጅራ ፈኩሉ ከላሚን ሚንሁ ዙ ቀቡሊ ወሚንሁ መርዱዱን ሲወ ረሱሊ። ኢማሙ ማሊክ ትልቁ ኢማም የሻፍዕይ ሼኻቸው ምን ነበር?
ኢማሙ ሙፍቲል ሐረመይን ዓሊሙል ዑለማ ብሎ ዑለማዎች የሚገልጹት የትልቁ ኢማም ምን ነበር? መዲና ላይ ያስተምሩ ነበር። ወደ መልእክተኛው ቀብር በእጁ እያመላከተ ምን ነበር? የእያንዳንዱ ሰው ንግግሩ ይያዛል። ቃልቻም ቢሆን ምን ይዝለት አላህ ሐቅ ከገጠመ እንመልስበታለን። ይህ የቀብር ሰው ሲቀርን ነበር። ወደ ማን ያመላክታል? ወደ ረሱል ብቻ። ከረሱል ቀኝ በስተኩል አቡበከር ነው የተቀበረው፣ ከግራ በስተኩል ዑመር ነው። እነሱን አይጨምርም፣ ረሱልን ብቻ ይላል። ወደ መልእክተኛው ብቻ ያመላክታል። ወሻፊዒዩ ቃለ ኢን ረአይቱሙ ቀውሊ ሙኻሊፈን ሊማ ረወይቱሙ ፈድሪቡ ልጅዳራ ቢቀውሊ ልሙኻሊፈ ልአኽባራ። ኢማሙ ሻፊዒ ምን ይሉ ነበር? የኔን ንግግር ከቁርአን ከሐዲስ ሲፈለስ ሲጋጭ ካያችሁት ምን አድርጉ? ከአጥር በስተጀርባ ወርውሩት። ሻፊዒ ብሏል ብላችሁ ቁርአንን መጣስ የለባችሁ። ምን ነበር? አሕመድ ደግሞ ምን ነበር? ወአሕመዱን ቃለ ለሁም ላ ተክቱቡ በል አስለዛከ ፈጥሉቡ ይል ነበር። እኔ ምላችሁን አትጻፉ፣ ቁርአን ሐዲትን ጻፉ ይለን ነበር። አላህም ቁርአን ውስጥ ምን ይለናል? ኢተቢዑ ማ ኡንዚለ ኢለይኩም ምን ረቢኩም፣ ከጌታችሁ ዘንድ የተወረደውን ይህንን ተከተሉ ይለናል። አላህ ለእኛ ቁርአንን ሰጥቶናል። ወላሂ ቁርአንን መከተል ይኖርብናል። ቁርአን ዒባዳ ነው፣ ተውሂድ ነው፣ እስላም ነው ብሎ ያለውን ነገር ማለት አለብን። ከዛ ውጭ ያለውን ረሱልን መወንጀል ያለበትን ነገር መተው አለብን። አኢማዎች፣ ትላልቅ አኢማዎች እኛ ኢማ ሐነፊይ ነን ወይ ደግሞ ሻፊዒይ ነን። እኛ እንደ ሀገራችን ይህ መዝሀብ ነው ያለው፣ የፍቅህ መዝሀብ ማለት ነው። ሻፊዒይ ወይ ሐነፊይ ነው። ምን ይላሉ እነዚህ አኢማዎች? የእኛን ንግግር አትያዙ ይላሉ። ኢማሙ ሻፊዒይ ምን አሉ? አንድ ቀን ከዕለታት አንድ ቀን ቁርአንን ነግሬያችሁ ሳበቃ፣ ሐዲትን ነግሬያችሁ ሳበቃ ትቼው በራሴ ዕቅል ቢድዓን ካመጣሁኝ መስክሩ እብድ ሆኛለሁኝ ብሏል። ማን? መስክሩ እብድ ስለሆንኩኝ እንጂ ቁርአን ሐዲትን እያወቅኩ አልተውም ብሏል። ማን ያለው? ኢማሙ ሻፊዒ። ለዚህ ምን ማድረግ አለበት? አላህን ያወረደውን ቁርአን በደንብ ማጨን መያዝ አለበት። ረሱልን መከተል አለብን። ጀነት ልንሆን ዘንድ እዚህ ቀብር የመጣን ቀን ደስተኛ ልንሆን ዘንድ ይህ ቀብር ወላሂ ስለማያወራ ስለማይናገር ቀብር ውስጥ ያለው ሰው ምን አይሆንም። አሁን እኛ ዝም ብለን መቅበር ልማድ አድርገነዋል። እንቀብራለን፣ ከዛ ምን ይሆናል? ልማድ አድርገነዋል። የሆነ ቀን እኛን ሰው ይቀብረናል። ስለዚህ ምን ማድረግ አለብን? ቀብር ላይ ስንመጣ ስርዓቱን የቀብር መጠበቅ አለበት። መልእክተኛው ዓለይሂ ሰላቱ ወሰላም ዙሩል ቁቡር ፈኢነሃ ቱዘኪሩኩም አልአኺራ ወቱዘሂዱኩም ፊዱንያ። ምን ብሏል መልእክተኛው ዓለይሂ ሰላቱ ወሰላም? ቀብርን ዘይሩ አሉ። ለምን? አኺራን ታወሳላችሁ፣ አኺራን ታወሳላችሁ፣ ለሞተውም ሰው ዱዓ ታደርጋላችሁ ብሎናል። ያ ረቢ እግፍር ለሁ ወርሕምሁ እንላለን። እኛም ደግሞ ቀልባችን ይረጥባል። ቀብር ዘያራ ሲዘየር የሚፈለገው ሌላ ነገር አይደለም። አንድ የሞተውን አካል አላሁመ እግፍር ለሁ ለማለት እሱን ለመጥቀምና የሞተው ሰው ትላንት ተከኛ የነበረው ሰው ሙቷል እኔም ሞታለሁ ብለን ለመማር ብቻ ነው የምንመጣው ማለት ነው። ይህንን ማድረግ አለብን። ተውሂዳችን መማር ይኖርብናል። ሽርክ ምንድነው የሚለውን በደንብ ማወቅ፣ ሰላት ምንድነው የሚለውን እንደምናውቅ ሁላ ሽርክ ምንድነው በደንብ ማወቅ አለብን። ቢድዓ ምንድነው በደንብ ማወቅ አለብን። ወንጀል ምንድነው፣ ዲን ብሎ ማለት ምንድነው የሚለውን በደንብ ማወቅ አለብን። ሐቂቃ ምን ማድረግ አለብን? ቀብር ውስጥ ሽርክን ይዞ የገባ ሰው አላህ ይቅር አይለው። ኢነላህ ላ የግፊሩ አን ዩሽረከ ቢህ ወየግፊሩ ማ ዱነ ዛሊከ ይለናል። አላህ በሱ እንዲጋራበት ይህንን ወንጀል ይቅር አይልም። ሽርክን ይዞ የመጣ የሳት ነው ይለናል አላህ። ስለዚህ ምን ማድረግ አለብን? ሐቂቃ ዲናችንን ወደ ቀብር ሳንገባ መማማር ይኖርብናል። በደንብ ጥንቃቄ ማድረግ ይኖርብናል። አላህ ለሞቱት አባታችን አላህ ይቅር በላቸው። እንዲሁም ደግሞ ሰው ምን መሆን አለበት? ሁሉም አፉ ማለት አለበት። እዳም ካለበት ቤተሰቡ መጠየቅ አለበት። ሁላችንም ምን እናደርግ? በስነ ስርዓት ይህንን የቀበረ ሰው መልእክተኛው ዓለይሂ ሰላቱ ወሰላም ሰላት ሰግዶ ወስቶ የቀበረ ሰው ንያውን አስተካክሎ 2 ቂራጣን አለው አሉ። 2 ቂራጣን። ቂራጣን ምን ያክል ነው ሲባሉ አንዱ የኡሁድን ተራራ ያክላል ብሏል መልእክተኛው ዓለይሂ ሰላቱ ወሰላም። ይህንን አጅር እናገኛለን። ንያችን እናስተካክል። ከዛ ጨርሰን ስናበቃ ዱዓ አድርገን መሄድ ነው ያለብን። መልእክተኛው ያስተማሩን በዚህ ልክ ነው። አላህ ለሞቱት አባታችን ይቅር ይበል። እኛም ደግሞ እኛን በቁርአን በሐዲስ ማጮ ከሚይዙ ከሆኑ ሰዎች አላህ ያድርገን። ወቢላሂ ተውፊቅ ወሰላሙ ዐለይኩም።